በጣም የሚገርማችሁ እዚህ ምዕራፍ ላይ ኢየሱስ በተወለደ ጊዜ ንጉሥ ሄሮድስ ደነገጠ የሚል ቃል ቁጥር 3 ላይ ታላችሁ። ምክንያቱም ሰባ ሰገል ራሱ የመጡት የሚወለደው ሕፃን ንጉሥ ነው ብለው ስለጠበቁ የሚወለደውም በቤተ መንግስት ስለመሰላቸው ነው ወደ ሄሮድስ ጋር የሄዱት። እነዚህ ኮከብ ቆጣሪዎች ወይም ደግሞ ሰባ ሰገል ወይም የጥበብ ሰዎች የሚባሉት የክርስቶስን መወለድ ተረድተው ለመስገድ ወደ ሄሮድስ ሲገቡ ሄሮድስ ለምን ደነገጠ ብላችሁ ጠይቃላችሁ እዚህ ጋር። ምክንያቱም የሚወለደው ንጉሥ ነው። ሄሮድስ የተረዳው ኢየሱስ በምድር የሚነግስ ንጉሥ ብዙዎች እንደመሰላቸው በምድር ላይ የሚነግስ ወይም ምድሪቷን ለመግዛት የሚመጣ ንጉሥ ግን አልነበረም። ሄሮድስ የደነገጠው በእርሱ ስልጣን ላይ የሚመጣ ሌላ ገዢ አለ ብሎ ነው። ስለዚህ ነው በጥንቃቄ ሰባ ሰገልና ካህናቶቹን እንደውም በዛ ዘመን ያሉትን ሁሉ አለቆችን፣ የህዝብ አለቆችን አስጠርቶ አስመረመረ፣ ጠየቀ። የደነገጠው ስልጣኑ የሚወሰድበት ስለመሰለው ነው። ኢየሱስ ግን የመጣው የምድር ገዢዎችን ስልጣን ለመጋፋትና የምድርን ስልጣን ለመያዝ ሳይሆን አንድ ስልጣኑን ለቆ የወረደ እግዚአብሔር የሚፈልገው አንድ የሰው ልጅ አለ። በራሱ ሐሳብ ሄዶ የሞተ ነገር ግን ለሞቱ ዋጋ ተከፍሎ እንደገና ተመልሶ በህይወት ሊያኖረው በአዳም ውስጥ ያየው አንድ ትውልድ አለ። ያንን ትውልድ ለማምጣት እግዚአብሔር ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን ሆነን ሳለን ማለት እግዚአብሔርን ለመፈለግ ምንም እድል በሌለን ጊዜ እግዚአብሔር ወደደንና አንድ ልጁን ላከ። ስለዚህ ሄሮድስ ደነገጠ። ምክንያቱም የሚመጣው ንጉሥ ምድራዊ መስሎት ነበረ፣ ግን እሱ የሰማይ ንጉሥ ነው። ዓለም ሳይፈጠር በፊት የነበረ ነው። ከመወለድ መኖር አይጀምርም። ኢየሱስ ከተወለደ በኋላ አይደለም ልጅ የሆነው። ዓለም ሳይፈጠር የእግዚአብሔር እቅፍ ውስጥ እንደነበረ አንድያ ልጁ በእቅፍ ያለው ተረከ ብሎ ሲገልጠን እግዚአብሔር ዓለም ሳይፈጠር ኢየሱስ በእቅፉ የነበረ ከዘላለም ልጅ የሆነ በመወለድ የማይጀምር ከመጀመሪያው ልጅ የነበረ ዓለም ሳይፈጠር አምላክ የነበረ እንደሆነ ያውቅ ስለነበረ ንግስናው ምድራዊ ሳይሆን ሰማያዊ እንደሆነ መረዳት አልቻሉም ነበረ። ለዚህ ነው ኢየሱስ አንድ ጊዜ የምድሩን ስነግራችሁ ካላመናችሁ የሰማዩን ብነግራችሁ እንዴት ልታውቁ ትችላላችሁ ብሎ በዮሐንስ ወንጌል ምዕራፍ 2 ላይ ያ በጨለማ መጥቶ እግዚአብሔር ካልተላከ በስተቀር ይሄን ሊያደርግ ማንም አይችልም፣ አንተ በእውነት ከእግዚአብሔር የተላከነ ብሎ ኒቆዲሞስ ሲናገር የምድሩን እኮ ነገርኳችሁ አላመናችሁ፣ የሰማዩን ብነግራችሁ ማለት የሰማዩ ከበደባቸው። ንግስናው የሰማይ ንግስናው ከአብ ዘንድ ያለ ዓለም ሳይፈጠር የነበረ ነገር ግን ክብሩን ለሰው ልጆች ትቶ የወረደ በቤተልሔም በበረት የተወለደ ክብሩን ሳይሆን የሰዎችን ልጆች የራሱን ክብር ጥሎ ሊያከብር ስለፈለገ ይህንን አልተረዱም ነበረ። ግን ኢየሱስ በበረት ተወለደ። ሰባ ሰገል ሲመጡ በኮከብ ተመርተው አንደኛ ያዩት ነገር ምንድነው? በእነሱ ውስጥ የምናየው ነገር እግዚአብሔርን መፈለግ ነበራቸው። አስባቸዋል። ኮከቡ ከምስራቅ ተነስቷል። እነዚህ ሰዎች ጠቢባን ናቸው። ኮከብ የማወቅና የመመርመር ስልጣን ነበራቸው። ኮከቡን እያዩ ኮከቡ በአንድ ስፍራ ሲቆም በስተ ምስራቅ ትይዩ እየመራቸው ስፍራቸው ላይ ሳይደርሳቸው በታላቅ ደስታ እጅግ ደስ አላቸው ይላል። ከዚህ እኛ ልንወስደው የምንችለው ትልቅ ጥበብ ምንድነው? እግዚአብሔርን መፈለግ። እግዚአብሔርን መፈለግ በደስታ ውስጥ ሲሆን እግዚአብሔር ይገኝልናል። ዛሬም እግዚአብሔር እንደዚህ ብሎናል፣ ለሚጠሩኝ ሁሉ እገኛለሁ። እግዚአብሔርን በመፈለግ ውስጥ መጽሐፍ ሲናገር እግዚአብሔር ቀርቦ ሳለ ጥሩት ይላል። እግዚአብሔር በመፈለግ ደስ ሊለን ይገባል። ፈለጉት፣ አገኙት፣ ደስታቸው ሙሉ ሆነ። ዛሬ እግዚአብሔር በቤተ መቅደስ አንፈልገውም፣ በኢየሩሳሌም አንፈልገውም፣ በሆነ ስፍራ አይደለም እንፈልገው። እግዚአብሔር በእኔና በእናንተ ውስጥ ነው። በመንፈስ ቅዱስ አማካኝነት እግዚአብሔር እናንተ እግዚአብሔር ቤተ መቅደስ ናችሁ ብሎ በእኛ ውስጥ ኖሯል። አሁን የትም አንፈልገውም፣ እኛ ውስጥ ነው። ግን ጥበቡን መረዳት እንዲሆንልን ያወቅነውን እግዚአብሔር ይበልጥ እንድናውቀው የጥበብና የመገለጥ መንፈስ እንዲያገኘን ዕለት ዕለት እግዚአብሔርን የማወቅ ረሃብ በእኛ ውስጥ ሲኖር እነሱ ፈልገው በምድር አንድ ስፍራ በኮከብ ተመርተው በምስራቅ በኩል ያለበትን ቦታ ሲያገኙ እንደተደሰቱ እኛ እግዚአብሔርን ቃል በመፈለግ የእግዚአብሔርን ጥበብ በመፈለግ የእግዚአብሔር ደስታ በውስጣችን እንዲኖር ስንፈልግ እግዚአብሔር ለኛ ዛሬም ራሱን ይገልጣል። እግዚአብሔር ለሚፈልጉት ይገኛል። ወገኖቼ እናንተ
በጣም ድንቅ ሰዎች ናችሁ። ሁልጊዜ በጸሎታችሁ አንድ የማየው ነገር አለ። ልባችሁ እግዚአብሔርን ሲፈልግ አያለሁ። ለእግዚአብሔር ነገር ቅድሚያ ስትሰጡ፣ ያለባችሁ ጉዳይ የለ ግን ለእግዚአብሔር የጸሎት ጊዜ ስትሰጡ፣ የህብረት ጊዜ ስትሰጡ እግዚአብሔር ለሚፈልጉት ይገኛል። እግዚአብሔር ዛሬ ላተቀኝለታል። የቤትን ጣም ሊቀይር፣ የህይወትሽን አቅጣጫ ሊቀይር። ያው በሌሊት ሲለፉ አልሽቆ አዎ ሲለፉ ነበረ። በሰው ድካም ጥበበኞች ነበሩ። አሳ በማጥመድ ማንም አይችላቸው። የነቀሉበት ስራ ነው። አንዳንድ ጊዜ የምናውቀው ነገር ከርቶን ያውቃል። እጃችን ላይ ያለው ነገር ባዶ ሆኖ ያውቃል። ግን ሁልጊዜ ከጎናችን አለ የሚረዳን። ሁልጊዜ የምንፈልገው በፍቅሩ የተወሰድንለት ለዘላለም ስለኛ ኃጢአት በመስቀል ለመሞት ራሱን በከብቶች በረት ውስጥ ያስገኘ ክብሩን የጣለ እሱ አለ። ዛሬ እንድንፈልገው እግዚአብሔር ይፈልጋል። በህይወታችን መገለጥ ይፈልጋል። ብዙ ነገሮቻችን የሆነ አውላላ ሜዳ ላይ ጥለውን ሄደው እናውቃለን። የታመንባቸው የተደገፍንባቸው የሆነ ቀን ላይ ጥተውን ሄደዋል። የማይተው ጌታ ከእናንተ ጋር አለ። ዛሬ እንዳለችው በእርግጥም ቀኑን ሙሉ በውስጥ ሲያስጨንቀኝ ከወደ አንድ ሰው ምሪት ዛሬ እግዚአብሔር ይሰጣል። አሜን። ዛሬ በእውነት የልባችሁ ደስታ ፈጸምበትን ምሪት እግዚአብሔር አሁን ይናገራቸዋል፣ ይናገራል። በጣም የሁላችሁ ለምን ያህል እግዚአብሔር ስንፈልገው ራሱን እየገለጠልን ይሄዳል። ለዚህ ነው ቀርቦ ሳለ ጥሩት የሚለን እኮ እግዚአብሔር እንዲቀርበን ቀርቦ ሳለ የኛ መፈለግ ግን ዋና ነገር ነው። ዘባስ ፈለጉት፣ መጡ፣ ባገኙት ጊዜ ተደሰቱ ይላል። ከዛ በኋላ ምን እንዳደረጉት አቃላቸው? ያገኙት እኮ ሕፃን ነው። ለሕፃን ልጅ ሰው አስቦ ቢሄድ ምን ይዞ ይሄዳል? ምናልባት ሕፃን ነው፣ የሕፃን ልብስ ወይ ዳይፐር ወይ ቅባት ወይ ኦይል ወይ ሎሽን እንዲህ ነበረ። አይገርምም? የነዚህ ሰዎች ግን ሕፃንነቱን አላዩም፣ ትንሽነቱን አላዩም። የተወለደው ንጉሥ እንደሆነ ገብቷቸዋል። እናንተ ጥበብ እኮ የውላችሁ ጥበብ ነገርን ለመረዳት ኃይለኛ መንገድ ነች። ጥበበኞች ስለነበሩ ሳጥኖቻቸውን በታላቅ ደስታ ከፈቱ። ምን አሉ? ምን እንዳደረጉት አቃላቸው? ልክ እንዳዩት በጣም ተደሰቱና ምን አደረጉ? ሳጥኖቻቸውን ከፈቱ። ከፍተው ምን አደረጉ? እጅ መንሻውን፣ ወርቁን፣ ዕጣኑን፣ ከርቤውን አቀረቡለት ይላል። ያው እነዚህ እንግዲህ በትንታኔ ስናይ ወርቅ ለአምላክነቱ ለንጹህ ባህሪው የሚሰጠው ለሱ ሊሆን የሚገባው አደረጉለት። ተንበረከኩ፣ ወደቁ፣ ሰገዱለት። ዛሬም እግዚአብሔር እንድናከብረው ይፈልጋል በህይወታችን። እዩ ከነዚህ የምንማረው ነገር አለ። ለንጉሳችን ክብር ማምጣት አለብን። የበለጠውን የተሻለውን እግዚአብሔር የሚደሰትበትን በፊቱ ስናመጣ የእግዚአብሔር ደስታ በእውነት ይገለጣል። ታስታውሳላችሁ? ኢየሱስን ያ ዛፍ ላይ የተቀመጠው ሰው ወደ ቤቱ ገባ። በድግስ ላይም ተቀምጦ ሳለ ሽቶዋን ይዛ የመጣች ሴት ነበረች። ምን አደረገች? እጅግ በጣም የከበረ ነው። በፊቱ ሽቶውን ሰበረችው።